ክቡራን ተመልካቾቻችን የቅዳሜ ጧት ፋና ዘጠናችን ላይ እንገኛለን። በቅዳሜ ጧት ፋና ዘጠናችን ደግሞ በዛሬው ዕለት የፊታችን ግንቦት 24 ሰኞ ለሚካሄደው ሰባተኛው ጠቅላላ ምርጫ በዚህ በአርባ ምንጭ ከተማ ከአንድ የጋሞ አባትና ከአንድ ወጣት ጋር አጥራ ያለ ቆይታ እናደርጋለን። ካርድ ወስዳችኋል? ዝግጅነታችሁስ እንዴት ነው? የምርጫውንስ ቀን እንዴት ነው እየጠበቃችሁት ያለው? ጊዜ ያው በእድሜ ብዙ ምርጫዎች ላይ ተሳትፌያለሁ። አሁን ሀገራችን ይሄ ሰባተኛ ምርጫ ነው። ከዚህ ምርጫዎች እየተሻሻሉ መጥተዋል። እኛ ደግሞ የሰባተኛው ምርጫ ሀገራዊ ምርጫ ለመምረጥ ይሻለናል ይበጀናል ያልነውን መሪ ለመምረጥ ተዘጋጅተንም ካርዳችን እንደው ለማሳየት ያህል በኪሳችን ይዘን ነው። ይሄ የምርጫ ካርድ ነው። ካርዳችን በኪሳችን ይዘን ነው የምንዞረው። አገራችን ያሻግራል፣ ልማቱን ያሳልጣል የሚል ቆራጥ መሪ የሚመሩን መሪዎችን ለመምረጥ ተዘጋጅተናል። ዝግጅት ላይ ነን። ማንም ሳይቀሰቅሰኝ ያው የምርጫ ካርዱን ወስጄ በእጄ ይዣለሁኝ። ከዛ በተጨማሪ ግን እቺን ሀገር ያሸጋግራል፣ እቺን ሀገር ይመራል፣ ያስተዳድራል፣ ለዚህ ትውልድ ይጠቅማል፣ ኢትዮጵያ የምትባለውን ሀገር ማንነቷን አስጠብቆ ያስቀጥላል የምለውን መንግስት ለመምረጥ በጉጉት ይሄንን ቀን እየጠበቅኩኝ ነው። ባቴም እንግዲህ በእድሜውም ከፍ ያሉ ስለሆኑ የተለያዩ የምርጫ ሂደቶች እንዳሳለፉ ይሰማኛልና የምርጫ ልምዶ ምን ይመስላል? ከዚህ ቀደም የነበሩ የምርጫ ሂደቶችስ ተሳትፈው ከነበረ እንዲሁም ያሁኑስ ምን ለየት ያለ ነገር አለው? እስኪ የልምዶትን ያጋሩኝ። ካለኝ እድሜ የተነሳ በደርግ ጊዜ 2 ጊዜ መርጫለሁ በደርግ መንግስት። በአሁኑ ይሄ ሰባተኛ ምርጫ ነው። ይሄ ደግሞ ምርጫ በዘመናዊ መልክ ነው። ሁሉም የፈለገውን መሪ ይበጀኛል ያለው መሪ ያለ ንክኪ በራሱ ፍላጎት የሚመርጥበት ደግሞ የሚመርጡበትን ምዝገባውም በሲስተም ስለሆነ እየተሻለ ይሆናል። እያንዳንዱ መራጭ እስከ ሀገር አቀፍ ምርጫ ቦርድ ድረስ የሚደርስ አይነት ስለሆነ የተሻለ ነው። ስለዚህ ይህንን ምርጫ ካርድ ወስጄ ለመምረጥ አሁን እኔ በዝግጅት ላይ በጉት ላይ ነኝ ያለሁት። ተንም ልምድ ልካፈል። አንተ ወጣት ነህ እንግዲህ ምን ያህል ጊዜ ከዚህ ቀደም ተሳትፈህ የምታውቅ ከሆነ በምርጫም እንደገና ደግሞ ልዩነቱን የምታስታውሰኝ ከሆነ እስኪ እድል ልስጥህ። እዚህ በፊት 2 ጊዜ ተሳትፌያለሁኝ። አሁን ለ3ኛ ጊዜ ነው የሚሳተፈው። ለየት የሚያደርገው ይሄ ምርጫ ምንድነው? ስጋት የለኝም። ምክንያቱም ምንድነው በፊት የነበረው ሁኔታና አሰራሩ በወረቀት የታገዘ ነው። ከዛም በተጨማሪ የሰዎች ንክኪ የሚበዛበት ነው። አሁን ደግሞ ያለው ሁኔታ ከካርድ አሰጣጡ ጀምሮ ምርጫው እየተካሄደ ያለው በኤሌክትሮኒክስ የታገዘ ሌሎች የበለጸጉ ሀገሮች ሲሰሩት የነበረውን የአመራረጥ ሁኔታ ነው እያየው ያለው። በዚህ ምክንያት ስጋት ይገባኛል ብዬ የምለው አንዳች ነገር የለኝም። ምክንያቱም የሚደረጉ ነገሮች ሁሉ ኦንላይን የሚሰሩ ስለሆነ ጥሩ የሆነ ነገርን ይዞ መጥቷል ይሄ ምርጫ ብዬ ነው የምለው። ስለዚህ ከዚህ የተሻለ ከዚህ በፊት ካለፉት 2 ምርጫዎች ይሄ 3ኛው ጥሩ ነገር አለው ብዬ ነው የምለው። አንድ ጠቅላላ ምርጫ ሲደረግ እንግዲህ ሀገርን አሸናፊ ነው የሚያደርገው። የትኛው ፓርቲ አሸነፈ፣ የትኛው እጩ ተወዳዳሪ አለፈ ከሚለው የበለጠ ሀገር ምን አተረፈች የሚለው ነውና በዚህ በሰባተኛው ጠቅላላ ምርጫ ኢትዮጵያ እንድታሸንፍ በተለይ ሁሉም ካርድ የወሰደ እንግዲህ ከ50 ሚሊዮን በላይ ዜጎች ካርድ ወስደዋል አይደል? ስለዚህ ሁሉም ወጥተው ኢትዮጵያ አሸናፊ ማድረግ የለባቸውም። ሀገራችን ፍትሃዊ ሰላማዊ የሆነ ምርጫ መርጣ መሪዋን በነጻና በገለልተኛ ማንም ቀስቃሽ ወቃሽ በሌለበት ሁሉም እኩል ሀገራችን ህዝብ ወጥቶ የራሱን ድርሻ የራሱን መሪ መርጦ ቢገባ ሰላማዊ ምርጫ ከተመረጠ አገር አሸነፈች ነው። አሁን ካለው ከምርጫ ምዝገባው ጀምሮ ምርጫ ቦርድ እያደረገ ያለው ምንም አይነት ተቃውሞ በተለያዩ ማስ ሚዲያዎችም የሰማነው ነገር የለም። ስለዚህ በዚህ አይነት ሁኔታ ከቀጠለች ሀገራችን ፍትሃዊ የሆነ ምርጫ መርጣ ነጻ ሰላማዊ ከሆነ አገር አሸነፈች ብለን እናምናለን። ጋሞ ዞን ለየት የሚያደርጋት የሰላም ምድር ናት። ሁሌም ሰላም ናት። አሁንም ደግሞ ሰላም ናት። ሰላም ሆና ትቀጥላለች። ይሄንን ሊያስቀጥል የሚችለውን እንደ ሀገር ይሄንን የምርጫ ካርድ ወስደናል። ይሄን የምርጫ ካርድ ወስደን ደግሞ ሀገራችንን ሊመራን የሚገባውን ሰው ያለ መምረጥ በምርጫ ካርድ አምነን የሚበጀንን አለመናገር ሌላ ነገር ነው። ማንም ሰው የተሰጠውን እድል ማንም የከተማችን ህዝብ የሀገራችን ህዝብ እቺን ሀገር እቺን ኢትዮጵያ የሚያስቀጥል መሪ በካርድ መወሰንና መምረጥ
ትልቁ ነገር ስለሆነ እያንዳንዱ በነቂስ ወጥቶ በወቅቱ የሚመራው መሪ መምረጥ አለበት። እኔም በእለቱ ወጣለሁኝ ጧት ቀድሜ አንደኛ ላይ ወጥቼ ተሰልፌ የሚበጀኝን መሪ መርጥ ይሄ የራሴን እድል በራሴ መወሰን ነው። ለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ክቡራን ተመልካቾቻችን ከጋሞ አባትና ከጋሞ ወጣት ጋር ያደረኩት ቆይታ ይሄን ይመስላል። እንግዲህ በፊታችን ሰኞ ግንቦት 24 ለሚደረገው 7ኛው ጠቅላላ ምርጫ ሁሉም ዜጋ በነቂስ ወጥቶ ኢትዮጵያን አሸናፊ ማድረግ እንዳለበትና የራሱን እድል በራሱ የመወሰን መብቱን ጭምር እንዲያረጋግጥ እንግዲህ ከነሱ ሀሳብ ሰምተናል ማለት ነው። መልካም ጊዜ ይሆንላችሁ።